ያችን ነቀርሳ ሴት ለአንዴና ለመጨረሻ ጊዜ ከህይወቴ እንዴት እንደምነቅላት እያሰብኩ እንደውችን ጭራቅ የሆነች ሴትዮ ምን ብናደርግ ይሻላል? እኔም እሱን በማሰብ ላይ ነኝ። ምን ማድረግ እንዳለብኝ እያሰብኩ። ወንድሙ ላይ ባደረኩት ነገር ፊቱን አይቼዋለሁ። እንደዛ በጥላቻ አይቶኝ አያውቅም። ያን አስተያየት ሲመለከታቸው ያየሁት ዝናንና ካሌብን ነው። በዛ ላይ እኔም በሆነ የቤተሰብ ደስተኛ ሆኖ ሳይው በጣም ያመኛል። ለማንኛውም ተረጋግተሽ መፍትሄ ፈልጊ። በስሜት የሚወሰን ነገር የባሰ አደጋ ውስጥ ነው የሚከትሽ። አዎ ልክ ነህ። መረጋጋት አለብኝ። ምን እየሰራሽ ነው? አቁም ማለት ለአንዱ ችግር ሌላ ችግር መፍትሄ አይሆንም። አትፈላሰፋክ። ቆይ አንተ ማን ብለክ ነው የምታስበው? ታሪኩ ነኝ። እሺ አሁን ሂድልኝ ከዚህ ሂድ እያልኩ ነው። ቀን መሽቶ በነጋ ቁጥር የማትቆጣጠሩ የባህሪ ለውጥ ውስጥ እየገባሽ ነው ማለት። እባክሽን ፍሪኒሽን ያዥ፣ ሚዛንሽን ጠብቂ። አሁን ሂድልኝ ከዚህ ሂድ። ወይኔ ማለት እሱን እንኳን መቆጣጠር አልቻልሽ። የማህሌትን ጉዳይ ህግ ቢያውቀው ጥሩ ነው። ፖሊሶቹ ራሱ ለምን እስካሁን አላሳወቃችሁም ብለው በጥርጣሬ እንዳይወጥ ነግራኛለች። እና እሷ ምን አልኩታለች? እሷማ እሱ ኮማ ውስጥ ገብቶ ስለነበር እሱ ላይ ትኩረት እናድርግ ብለን ነው ተደናጠን ነው ያለቻቸው። ጥሩ መልስ መለሰችለት። ምሳሌ በቃ ወደ ቤት እንጂ እሺ፣ እየመሸ ነው። መቼም እዚህ መተኛ የለም። ነይ በቃ ምሳሌ፣ እኔ ሳይመሽብን 2 ደቂቃ ብቻ ትንሽ እንኳን ምሳሌ ነገ ትመጪ እንዴ? ደግሞ መሽቶ ነው ስለናንተ ልጨነቅ እንዳታስቸግርሽ ይላል። 2 ደቂቃ ብቻ አባዬን ስሚያለምጣ አሁን ላይ የምሳሌን እጅ ጠበቅ አድርጎ መያዙ የጤና መሻሻል እያሳየ መሆኑን ነው የሚያሳየው ማለት ነው። ግን ደግሞ ባለፈው ዶክተሮቹ ባወሩት መሰረት አሁንም ወደ ውጪ ሄዶ መታከም እንዳለበት አንስቶ ነበርና አሁን እዚህ ጋር እጁን አንቀሳቀሰ፣ የምሳሌን እጅ ጠበቅ አድርጎ ያዘ ማለት ብሩክ ሙሉ ለሙሉ ተሽሎታል ተብሎ መወሰን አይቻልም ማለት ነው። ባለፈው ዶክተሯ የጠቀሰችው ነገር አለ፣ መድኃኒቱ ዘለቄታ ያለው ጉዳት ሊያደርስበት ይችላል የሚለውን ነገር አንስታ ነበርና ለዛ ደግሞ ሁነኛ የሆነ ሕክምና ማግኘት ስላለበት የብሩክ ነገር ገና እልባት ያገኘ አይመስልም ማለት ነው። ግን ደግሞ ምሳሌ አጠገቡ ሆና ስታወራ እየተፈጠረ ያለውን ነገር በጆሮ ሊሰማ ይችላልና ለዛም ነው ምሳሌ ልትሰናበተው ስትል እጇን ጠበቅ አድርጎ የያዘው ማለት ነው። ሌላው ነገር ደግሞ የምሳሌ እንደዚህ መሆን ራሱ ቅድስትን በጣም እያሳዘናት ነው። ያ ማለት ሁለቱ ከዚህም በፊት የነበራቸውን ቁርኝነት እንደ አባትና እንደ ልጅ ሳይሆን እንደ ታላቅ ወንድምና እንደ ታናሽ እህት አብሮ ሲላፉ አብሮ ሲጫወቱ ያለውን ነገር እያስታወሰች አሁን ደግሞ የምሳሌ እንደዚህ መሆን ቅድስትን ልቧን እየጎዳት ነው። ሌላው ነገር ልናነሳ የምንችለው ደግሞ ስለ ማህሌት ነው። ማህሌት አሁን ላይ ከቀን ወደ ቀን ክፋቷ ተንኮሏ እየጨመረ ነው ማለት ነው። በእርግጥ እዛ ጋር ታሬ አንድ የጠቀሰላት ነገር አለ፣ ራስሽን መቆጣጠር አለብሽ የሚለውን ነገር አንስቶላታልና ማህሌት አሁን ላይ በሁሉም ነገር ተስፋ የቆረጠች ወይ ደግሞ የፈራች ይመስላል። በተለይ የመድብልን አስተያየት ካየች በኋላ አሁን ላይ ማህሌት የተደነባበረች ይመስላል ማለት ነው። መድብል እንደዛ የሚሆነው ወይ ደግሞ መድብል እንደዛ ሰውን የሚያየው ከዚህም በፊት 2 ጊዜ አይቻለው ዝናንና ካሌብን ሲያይ አይቻለው ብላ ዛሬ ላይ ደግሞ መድብል እሷን እንደዛ ማየቱ እሷንም ከካሌብና ከዝና እኩል እንደሚያየትና እሷንም እንደ ዝና ወይ ደግሞ እንደ ካሌብ ማጥፋት እንደሚፈልግ ነው ዛሬ ላይ ማህሌት እየተረዳችው ማለት ነው። ለዛም ነው ተስፋ ቆርጣ አሁን ላይ እየተወነባበደች ያለችውና የምታደርገው ነገር ራሱ ግራ ገብቷት እዛ ጋር ታሬን ከንፈሩ ልትስመው የነበረው ማለት ነው። ያ ማለት እሷ ያሰበችው ከታሬ ጋር እንደዛ አይነት ነገር ማድረግ ምናልባት ጭንቀቴን ያስረሳኛል የሚለውን ነገር አስባ ነበር። ለዛም ነበር ታሬ ራስሽን መቆጣጠር አለብሽ የሚለውን ነገር ሲጠቅስላት የነበረው ማለት ነው።
ነው። በእርግጥ እሷ እንደፈራችው መድብል አሁን ላይ ማህሌትን ለአንዴና ለመጨረሻ ጊዜ ሊያጠፋት እንደሆነ ነው ከራሱ ጋር ሲያወራ የነበረው። ከዚህም በፊት ማህሌትን አምኖ ለእሷ ይቅርታ አድርጎላት እሷን እንደ አዲስ ወደ ራሱ ማቅረቡ ስህተት እንደሆነ ተረድቷል። ማህሌት ሸውደሽኛል፣ አታለሽኛል የሚለውን ነገር እያነሳ ነውና አሁን ላይ እሱም ላይ ቤተሰቦቹም ላይ እየተፈጠረ ያለውን ችግር ለአንዴና ለመጨረሻ ጊዜ ማስወገድ ይፈልጋል። ያንን ነገር ደግሞ የሚጀምረው ከማህሌት ነው ማለት ነው። በቀጥታ ወደ ካሌብ ሊሄድ ቢል ራሱ ማህሌት እዚህ ጋር ካሌብን እንደምታግዘውና ከሱ ጋር እንዳለች ስለሚያውቅ እሷ በአንዳንድ ነገሮች እንቅፋት እንደምትሆንበት ያውቃል። ለዛም ነው መጀመሪያ ላይ ማህሌትን ማጥፋት አለብኝ እንዲህ ማድረግ አለብኝ የሚለውን ነገር ሲያነሳ የነበረው ማለት ነው። ሌላው ነገር ደግሞ ምናልባት መድብል ያ ደረጃ ሳይደርስ ራሱ ወይ ደግሞ ማህሌትንም ዝናን እንዳደረገው ከማድረጉ በፊት አሁን ላይ ጉዳዩ ብሩክን የመመረዝ የሚለው ነገርና ወደ ሆስፒታል መታ እሱም በትራስ አፍና ለመግደል መሞክረው ራሱ ፖሊሶች ጋር ደርሷልና ምናልባት ማህሌት እስር ቤት ልትገባ የምትችልበትም ሁኔታ ይፈጠራል ማለት ነው። ለምን ከተባለ ሁለቱንም ያደረገችው ሰው በመግደል ሞከራ ስለሆነ እንዲያድርገሻል፣ ሰው መርዘሻል፣ ለመግደል ሞክረሻል በሚለው እሷም እንደዝና እስር ቤት ትገባለች ብለን እናስባለን ማለት ነው። ግን ደግሞ ፖሊሶች እሷን ከማግኘታቸው በፊት ማህሌት መድብል እጅ ገባች ማለት መድብል በቀጥታ እንደሚያጠፋት መድብል ራሱ ያንን ነገር ባያደርግና እጇን አሳስሬ ለፖሊሶች እሰጣለሁ ብሎ ያኔ ዝናን አስሮ አንድ ክፍል ውስጥ እንዳስቀምጠው ያንን ነገር ቢያደርግና ይሄንን ነገር ደግሞ በአጋጣሚ ቅድስት ብሰማ ቅድስት መድብል ባይፈቅድላት ይሄንን ነገር አድርጊ ማህሌትን የእጇን ስጪያት የሚለውን ነገር ፍቃዱን ባይሰጣት ራሱ ቅድስት ተደብቃ ሄዳ ማህሌት ላይ ጉዳት ማድረሷ የማይቀር ነገር ነው ማለት ነው። ቅድስት ደግሞ ያንን ነገር አደረገች ማለት ራሷ ላይ ሌላ ጣጣ እንደምታመጣ ግልጽ ነው። ህጉ እዚህ ጋር ማህሌት ወንጀለኛ ነች፣ እሷን እንኳን እንደዚህ ያደረግሻት የእጇን የሰጠሻት የሚለውን ነገር ሌላ ስለማይችል ቅድስት እዚህ ጋር ሰው በመጉዳት በሚለው እሷ እንደ ሌላ ወንጀለኛ ትጠየቃለች ማለት ነው። ግን ደግሞ አሁን ላይ ሊሆን ይችላል ብለን የምንገምተው ማህሌት መድብል እጅ ከመግባቷ በፊት ፖሊሶች እሷን እንደሚያገኟት ነው ማለት ነው። ቅድስት በእርግጥ አሁን ላይ እየዛተችባት ነው። ማህሌት ባለፈው እንደፎከርሽው ወይ ደግሞ እንደዛትሽው አደረግሽው አይደል እሰራልሻለሁ የእጅሽን እሰጥሻለሁ ብላለችና ቅድስት እዚህ ጋር አሁን ስለመረራት ወይ ደግሞ የማህሌት ነገር ስልችት ስላላት ማህሌትን በአንዳች አጋጣሚ ብታገኛት ወይ ደግሞ ማህሌትን ልትጎዳ የምትችልበት ሁኔታ ቢፈጠርላት በቀጥታ ማህሌትን እንደምታጠፋት የታወቀ ነው ማለት ነው። በእርግጥ አሁን ላይ እነሱም እያደረጉ ያሉት መጀመሪያ ላይ ብሩክ ያለበት ክፍል በር ላይ ነበር የሚቀመጡት። አሁን ደግሞ እየተቀያየሩ የብሩክ አልጋ ጎን ተቀምጦ እሱን መጠበቁ በጣም ትክክለኛ ውሳኔ ቢሆንም ግን ደግሞ ማህሌት አሁንም ተስፋ አልቆረጠችም። ባለፈው ብሩክን ማስወገድ ወይ ደግሞ ብሩክን መግደል የሚለው ነገር ባይሳካላት ራሱ ይሄንን ነገር ካሌብ እስካዘዛት ድረስ ማህሌት ለማሳካት መሯሯጧ የማይቀር ነገር ነው ማለት ነው። ምናልባትም አይታወቅም ለብሩክ መድኃኒት የምትሰጠዋን ነርስ የሆነ ገንዘብ ሰጥቶ ወይ ደግሞ በቤተሰቦቿም አስፈራርቶ ይሄንን መድኃኒት ብሩክን ውጊው በሚለው በዛ መንገድም ብሩክን ሊጎዱት ይችላሉ ብለን እንጠረጥራለን ማለት ነው። ግን ደግሞ ባለፈው እሷ እንዳደረገችው ቅድስት ከዛ ዞር እንድትል አድርጋ እሷ ወደ ውስጥ ገብታ ብሩክን በትራስ አፍና ልትጨርሰው የነበረው ነገር ድጋሚ እንደማይፈጠር ነው ማለት ነው። አሁን ላይ ብሩክን ሊጎዱት ይችላሉ፣ የሆነ ነገር ሊያደርጉት ይችላሉ ብለን የምንፈራው በነርሷ በኩል ነው ማለት ነው። ነርሷ እዛ ጋር የሷን ቤተሰቦች ይዞ ወይ ደግሞ ልጆች ካላትም ልጆቿን ይዞ ብሩክን እንዲያድርጊው ይሄንን መድኃኒት ውጊው የሚለውን ነገር ካዘዟት በትክክል እንደምታደርግ የታወቀ ነው ማለት ነው። ሌላው ነገር ደግሞ እንደ ጥያቄ ልናነሳ የምንችለው ነገር ማህሌት ብሩክ ጋር መታ ወደ ሆስፒታል ገብታ እንደዛ ተሸፋፍና ብሩክም በትራስ አፍና ልትገለው ስትል በመኪና ውጪ ላይ እየጠበቃት ያለው ሰው ታሬ ይመስላል ማለት ነው። ታሬ ለምንድን ነው ይሄንን ነገር ቀደም ብሎ ለመድብል ደውሎ ያልተናገረው? ማህሌት ለምን እዛ እንደመጣችና ለምን የብሩክ ክፍል መግባት እንዳስፈለጋት ያለውን እቅድ እንዳለ ያውቃል። ማህሌት ብሩክን ለመጨረስ ወይ ደግሞ እሱን ለመግደል እንደምትመጣ እያወቀ እዛ ጋር ደግሞ መድብልን እያገዘው መድብል ገንዘብ እየከፈለው ለሱ እየሰራ ነውና ማህሌት መታለች ወንድምህን ልጨርስ ነው እንዲህ ልታረግ ነው የሚለውን ነገር
ለምን ለመድብል ደውሎ መናገር እንዳልፈለገ ባይታወቅም እዛ ጋር ትንሽ ግልጽ ያልሆነ ነገር አለ ማለት ነው። እኛ እስካሁን እስከምናውቀው ድረስ ታሬና መድብል በሁለታቸው መካከል ሰላም ነው ያለው። መድብልም ለታሬ ቃል የገባለትን ገንዘብ እየሰጠው ነበር። በእርግጥ አሁን ላይ በሰርጉና በብሩክ ሕክምና ምክንያት ገንዘብ ከእጁ ላይ ቢጨርስም በፊት ግን እየከፈለው ነበርና ምናልባት ታሬ መድብል ከዚህም በኋላ የሚከፍለኝ ገንዘብ የለውም በሚለው ይሄንን መረጃ ከሱ ስር ደብቆት ይሆን የሚለው ጥርጣሬ እዚህ ጋር ይፈጠራል ማለት ነው። ግን ደግሞ ማህሌት እዛ ጋር ብሩክን ልትገለው ብላ መድብል ከኋላዋ እየተከታተላት ከሆስፒታሉ ስትወጣ መኪና ውስጥ ቁጭ ብሎ ሲጠብቃት የነበረውና ማህሌት መኪና ውስጥ ስትገባ በመኪና ይዟት የሄደው ታሬ እንደሆነ ከድምፁ ያስታውቃል ማለት ነው። ግን ደግሞ ለምን ታሬ ቀደም ብሎ ይሄንን ነገር ለመድብል እንዳልተናገረ ምንም የታወቀ ነገር የለም ማለት ነው። ሌላው ነገር ደግሞ ስለ መድብል ጓደኛ ስለ አክዓብ ወይ ደግሞ ስለ ካሌብ መንታ ወንድም ነው ማለት ነው። አሁን ላይ ከገጠር የመጣ አንድ ሰው አለ። የሆነ ማዕድን ይዞ እሱን ለመሸጥ መጥቶ እዛ ጋር ደግሞ የካሌብ ሰዎች እሱን ሸውዶት ወይ ደግሞ ደብድቦት በዱላ አስፈራርቶት ያንን ማዕድን እንደወሰዱበት ነበር ያ ከገጠር የመጣ ሰው ለአክዓብ የተናገረው ማለት ነው። አሁን በመጨረሻም አክዓብ እያደረገ ያለው ከዛ ሰው ጋር ከገጠር ከመጣ ሰው ጋር ወደ ካሌብ ክፍል ካሌብ ያለበት ግቢ ውስጥ ገብቶ ያንን ማዕድን ለሰውየው ሊያስመልስ ነውና ይሄ ነገር እውነት ይሳካለታል? ካሌብ አክዓብን ካገኘው ምን ያህል ሊያጠፋው እንደሚፈልግ ወይ ደግሞ ምን ያህል እሱን ማስወገድ እንደሚፈልግ መድብል ከዚህ በፊት ሲያወራ ነበርና አሁን ደግሞ አክዓብ ይሄንን ከገጠር የመጣውን ሰው ለማገዝ ወደ ውስጥ ለመግባት እያሰበ ነው። ይሄ ነገር ይሳካለታል ወይስ አይሳካለትም የሚለው ነገር ባይታወቅም ግን ደግሞ እሱ አሁን ላይ እየገባበት ያለው ግቢ ለሱ አደጋ እንዳለው ነው ማለት ነው። እዛ ግቢ ውስጥ ብዙ ጠባቂዎች አሉ። እንዲሁ በቀላሉ ገብቶ ብቻውን ገብቶ ያ የተባለው ማዕድን በቀላሉ ይዞ የሚወጣ ነገር አይደለም ማለት ነው። ሰዎቹ ማዕድኑን ፊት ለፊት አያስቀምጡትም። የሆነ ቦታ ደበቅ አድርጎ ማስቀመጣቸው አይቀርምና አክዓብ ወደ ውስጥ ገብቶ ከሰዎቹ ጋር ሌላ ግብ ውስጥ ገብቶ ሰዎቹን አሸንፎ ማዕድኑን ፈልጎ ያገኛል ማለት የማይታሰብ ነገር ስለሆነ ይሄ ነገር ብቻውን አደጋ ሊያስከትልበት ይችላል ማለት ነው።